ሰው የመቀመጫዬን ይላል መጀመሪያ አይደልና ተበላን ቀጥሎ ያለው ነገር ሰላሙም ሁሉም ያለው ችግር ይቀራሉ ብዬ ነው ማስበውና ተገቢ ጥያቄ ነው ያነሳችሁ። ተገቢ ማበረታታው። ዶክተር ወደ ዛሬው ጉዳያችን እንለፍ። እሺ አመሰግናለሁ። እንግዲህ ቆምላቸውም ልታግዘኝ ትችላለህ። የሸማች ጥበቃ ባለ ድርጅት መስራችም ስለሆንክ አንድ እየገጠመኝ ያለ ችግር እያስተዋልኩት አለና አንዱ ያው የምግብ ደህንነት ባለሙያ እንደሆንክ ይታወቃል። የምግብ ደህንነት በሀገራችን እንዲሻሻል በጣም ከሞተውት ሰዎች ውስጥ ነው። ግን በምግብ ደህንነት ሽፋን የሚፈጸሙ የነጻ ገበያና ውድድርና የሸማች መብት ጥሰቶች እየታዩ ናቸው ብዬ አስባለሁ በሀገራችን። ይሄ የምግብ ደህንነት ሽፋን የሚፈጸመው የነጻ ገበያና የሸማች ጥሰቶች እየበረከተ መምጣታቸውን የሚያስጨንቀኝ ለምንድን ነው? የምግብ ደህንነት ማስጠበቅ በጣም አስፈላጊና የማይካሄድ ነው። ነገር ግን በምግብ ደህንነት ስም ገበያን ለመቆጣጠር የሚደረግ ጥረት እያየሁ ነው በየቦታው። ውድድርን በመገደብ ለተወሰኑ ተጫዋቾች ብቻ የገበያውን አቅርቦት ክፍት እንዲሆን የሚደረጉ አሰራሮች እያየሁና በዚህ ላይ ብንወያይ ብዬ ነው ዛሬ አጀንዳ ያደረኩት። ይሄ ደግሞ እየሆነ ያለው አንዳንድ የመንግስት ተቋማት በተወሰኑ የግል ድርጅቶች መካከል የሚታይ ትብብር ነው። ምሳሌ እሰጣለሁ። ለምሳሌ እንደምታውቁት እኔ የወተት ባለሙያ ነኝ። ለአራት ዓመት ከ1 ሚሊዮን ዶላር ብረት ፕሮጀክት ስመራ ቆይቻለሁ። ስለዚህ አሁን ሀገራችን ውስጥ የገጠመን ነገር አለ። የተቆጣጣሪ ባለስልጣኑ ከተወሰኑ የልማት ድርጅቶች ጋር በመሆን የጥሬ ወተት ገበያ እንዲገደብ ጥረት እያደረጉ ነው እና ይሄ እንደ ሸማች እንደ ምግብ ደህንነት የተወሰነ ተገቢነትን ቢኖረው ግን ትኩረት ማድረግ የነበረበት ሁለቱም የገበያ ሞዴል እድል እንዲያገኙ ጥራታቸውን ሁለቱም እንዲያሻሽሉና እንዲጫወቱ ማድረግ ሲገባ በሀገራችን ግን አሁን የተያዘው ጥሬ ወተት በጠቅላላ ወደ ፋብሪካዎች እንዲገቡ ግፊት የማድረግ ሂደት አለ። ይሄውም ዋጋውን በመወሰን ለምሳሌ ኦሮሚያ ዙሪያ ማንኛውም ገበሬ ምርቱን በተመሳሳይ ዋጋ እንዲሸጥ ተወስኖበታል። ይሄ ደግሞ ከሸማቾች ጥበቃ ሕግ አንጻር ውድድርን ነው እንጂ በአንድ ዋጋ ሴት አድርጎ ሁሉም እንዲሸጥ ማድረግ ውድድርን ይገድባል ብዬ አስባለሁ። አበንደስታን 1 ሊትር በ70 ብር ህዝቡ በ50 በ30 በ40 ሊያገኝ የነበረውን እድል ከምግብ ደህንነት ጋር አይደለም እያወራው ያለው ይሄን ጉዳይ ከሸማቾች ጥበቃና ከንግድ ውድድር አንጻር ነው እያየሁት ያለውና ይሄንን እገዳ መጣል ትንንሽ አርሶ አደሮችን እንግዲህ የተሻለም ገቢ ሊያገኙ ይችላሉ። ህብረተሰቡን ደግሞ የተሻለ ዋጋ የሚያገኝበትን እድል ያሳጣዋል የሚል ፍርሃት አለኝና በተጨማሪነት ህብረተሰቡ ላይ አስፈሪ መረጃዎች እየተሰጡ ነው። ጥሬ ወተት እንዲተው ፎርማሊን ተጨምሮበታል፣ መርዛማ ባክቴሪያ አለው፣ ባዕድ ነገር ነው። በቀደምም ዜና ሰምቻለሁ 60% የሚሆነው በየሰፈሩ የሚሸጥ ወተት ውሃ ነው ይላል ዜናው። ይሄ ደግሞ እየተደረገ ያለው በተቆጣጣሪው አካልና ባልኳችሁ የግል ድርጅቶች መሀል በሚዲያ ፎረም ስም ዜናዎች እንዲወጡና ለዛ ለተፈለገው ዓላማ ግፊት የማድረግ ሂደት አለና ይሄ ነገር ትንሽ ቢስተካከል የሚል ሐሳብ አለኝ። የምግብ ደህንነትን ማስተካከል ተገቢ ነው። አሁንም እሱን እየተቃወምኩ አይደለም። ማንንም ያውቃል የምግብ ሳይንስ ባለሙያ መሆኔን እንዲሻሻል እንፈልጋለን። ግን ስናሻሽል አንድ ሞዴልን አይደለም ማበረታታት ያለብን። ገበሬውንም ማሰልጥነን ጥራቱን ጠብቀህ አይደለም በየሰፈሩ አከራይተህ ጥራቱን ጠብቀህ ሽጥ ማለት ሲገባን፣ አሁን ግን ነገሮችን በጠቅላላ ወደ አንድ ሞዴል እና ወደ አንድ ሞኖፖሊ በኋላ ደግሞ እሱም የራሱ ችግር ያመጣል። አቀነባባሪዎቹም የራሳቸው ችግር አለባቸው። አበንደስታንድ የጥራት ችግር እንዳለባቸው በሳይንስም ያገኘናቸዋልና በዚህች ላይ ያንተን ሀሳብ ትንሽ ልስማና ሌሎች ማሳያዎችንም ምሳሌ መስጠት ይችላል። አመሰግናለሁ። ልክ ነው ዶክተር፣ ትልቅ ነጥብ ነው ያነሳኸው። ለነገሩ ይሄም ከምግብ ደህንነት አንጻር ብቻ ሳይሆን ከሸማች መብት አንጻርም ይመለከታል። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት የስራ አመራር ቦርድ ሰብሳቢ ነህ። በሸማች ጉዳይ ደግሞ በጣም በርትተህ ያለ ረፍት የምትሰራበት ዘርፍ ነውና ይመለከታል። እንዳልከው አንደኛ ከፍተኛ የሆነ ዋጋን በአድማ በመነጋገር መወሰን ወንጀል ነው። በፍትሐ ብሔርም በወንጀል ሕጉም የሚያስቀጣ ነው። አንደኛ ውድድር እንዳይኖር ያደርጋል። ሸማቹ ደግሞ በተመጣጣኝ ዋጋ እንዳይገበይ ያደርገዋል። ዋጋ ስለሚወሰንበት አሁን ያልካቸው የነዚህ ማቀነባበሪያዎች ብቻ እንዲያቀርቡ ከተደረገ ዋጋው የተወሰነ ነው። ግን ግለሰቦች ጥራት ላይ ያለባቸውን ክፍተት አሻሽለው እነሱም ማቅረብ ቢችሉ የሸማቹ በተመጣጣኝ ዋጋ
ገቢ ያገኛል። አምራቾችም ደግሞ አወዳድረው ከፍተኛ ዋጋ ለሰጣቸው ይሸጣሉ። ለውድድር ክፍት ሲሆን ግን በሕግ ተወስኖ ለገሌ የምታቀርቡት በዚህ ዋጋ ነው የምታቀርቡት የሚለው ትክክል አይደለም። አንደኛ ከዚህ ከነጻ ገበያ መርህ ጋም ይቃረናል። ከንግድ ውድድርና ሸማቾች ጥበቃ አዋጅ 813 ህዝባር 2006 ድንጋጌ ጋርም የሚቃረን ነውና ትክክለኛ የሆነ ነገር ነው ያነሳው። ሸማች በጥራት በዋጋ አወዳድሮ የመሸመት መብት አለው። የትኛው ነው ጥራት ያለው? ዋጋውስ ደግሞ እኔ ካለኝ የመክፈል አቅም አንጻር ተመጣጣኝ ዋጋ የሚያቀርብልኝ ማን ነው ብሎ አወዳድሮ አማርጦ የመገበየት መብት አለው። ይህን መብቱንም የሚያሳጣ ስለሆነ የሸማቹንም መብት ይጎዳል፣ የአምራቹንም መብትና ጥቅም ይጎዳል። ዶክተር ልክ ነው። አይ ትክክለኛ ነው። አንተ በዚህ ላይም ስለቆየ እኔ የምግብ ደህንነት ባለሙያም በሆንም ያየኋቸው ነገሮች ግን መስተካከል አለባቸው ብዬ ነው የማስበው። ስለዚህ ያልከው ትክክል ነው። ሁለተኛ ማሳያ ማድረግ የምፈልገው የምግብ ማበልጸግ ነው። እንደምታውቀው ሀገራችን የማዕድንና የቫይታሚን እጥረት ስላለብን አንዱ ሞዴል የተወሰደው ምግብን ማበልጸግ ነው። ይህን ልናበለጽጋቸው ካረግናቸው ስራዎች ውስጥ ደግሞ አንዱ ዩኒቨርሳል ፉድ ፎርቲፊኬሽን ነው። ሁሉንም ዘይት፣ ዱቄት፣ ጨው አስገዳጅ አድርጎ እነዚህ ካልተጨመረባቸው ሽያጭ እንዳይፈጸም ተከልክሏል። አሁን የዘይት እጥረት ከፍተኛ በሀገራችን ውስጥ አለ። ጥራቱን መጠበቅ፣ ህብረተሰቡ መርጦ እንዲገዛ ማድረግ ይሄ ነገር አስገዳጅ መሆን ሳይሆን ያለበት ሰዎች ግንዛቤ በመስጠት እኛ የምንሰራው አድቮኬሲ ላይ ሰዎች የበለጸገ ዘይት ብትጠቀሙ ለጤናችሁ ጥሩ ነው ብለን ምርጫውን መስጠት ያስፈልጋል። አሁን ግን በሀገራችን ለሁሉም ዘይት አምራችና አቅራቢ በጠቅላላ ይሄንን ያልጨመረ ከጨዋታ ውጪ እንዲሆን ተገዷል። አበንደስታን ብዙዎቹ የዘይት አምራቾቻችን ደግሞ በዚህ አቅም ላይ አይደሉም ያሉት። አበንደስታን ስለዚህ አሁን ምን ሊፈጠር ነው? በምግብ ማበልጸግ ስም ብዙ ድርጅቶች ደግሞ ከስራ ሊወጡ ነው። አበንደስታን ይሄ ደግሞ በሸማች ላይ አንድ እጥረት ያስከትላል። ዘይት ከማዕድናቱ በተጨማሪ የምናገኘው ቅባት አለ አብስለን ስንበላ። አሁን እኛ ሀገራችን ላይ እንግዲህ የካሎሪም ችግር አለብን። በቂ ፉድ ሴኩሪቲ ምግብ እያገኘን አይደለም። በዚህ ስም ደግሞ አሁን በፎርቲፊኬሽን ስም ደግሞ አልጨመራችሁምና አሁን አቅም ይጠይቃል። አንድ ፕሪሚክሱ የሚመጣው ከውጪ ነው፣ በዶላር ነው የሚመጣው። ሁለተኛ መጠኑን መጥኖ የሚሰጠው ፊደር ማሽኑን ውድ ነው፣ ከሌላ ዓለም ነው የሚመጣው። አሁንም እኔ ይሄ የምግብ ለዋላይነታችንን እያሳጣን እየሄደ ነውና እኔ ምግብ ማበልጸግ ተገቢ ነው፣ ነገር ግን አማራጭ ሊቀመጥለት ይገባል። አንደርስታንድ ሰዎች ፎርቲፋይድ የሆነ ራሳቸው መርጠው አስበው ሊጠቀሙ ይገባሉ። አቅሙ የሌለውና ደግሞ በሌላም ልተካው ይችላል ይላል። ለምሳሌ እኔ አቅሙ ካለኝ ልጆቼን አሰባጥሬ አብልጬ ፎርቲፋይድ የሆነ ምግብ ላልበላ እችላለሁ። ምግብን በማሰባጠር እድል ላገኝ እችላለሁ። በሚያሳዝን ሁኔታ ዘይትን በማቀነባበራችን ምክንያት ነው እነዚህ ንጥረ ነገሮች ያጣናቸው። በመጀመሪያ ለምሳሌ ኑጉንም ሰሊጥንም ቀጥታ ጨምቀን ብንበላቸው ያለውንም ቫይታሚንም ሚኒራልም እናገኛለን። ስለዚህ ፎርቲፊኬሽን ያስፈለገው ምንድነው? በቴክኖሎጂ ምክንያት በፕሮሰሲንግ ምክንያት የጠፋውን ለመመለስ ነው። አንደርስታንድ ስለዚህ ህብረተሰቡ የዚህ አማራጮችም ሊሰጡት ይገባል ነውና ከዘይት ማምራት ጋርም ተያይዞ ብታውቀው ነው ኑግ ዘይት አገራችን ሰሊጥ የተከለከለበት አንዱ ምክንያት እነዚህ ምርቶች ላይ ከፍተኛ የሆነ አሲድ ቫልዩ አላቸው፣ ለጤና ጥሩ አይደሉም ተብሎ ነው የተከለከሉት። ግን ይሄንን እንደ ሽፋን ተጠቅሞ ሰሊጡንና ኑጉን እንግዲህ ኤክስፖርት ለማድረግ የመጣ ቴክኒክ ነውና እንደዚህ አይነት መመሪያዎችን ከሸማች ጥበቃ አንጻር በጣም መታገል ያስፈልገናል። በተለያዩ ቦታዎች ድምጤን ለማሰማት ሞክሬያለሁ። ግን እንደምታውቀው ሀገራችን ሀሳብ የሚያቀርብ ሰው ካለ ይገለላል። በየቦታዎቹ ላይ ነበርኩበት የማበልጸግ ስራዎች ከ10 ዓመት በፊት ጀምሮ በመከራከር እታወቃለሁ። ወተት ላይም እንደዛው ነኝ። ግን በብዛት እንደኔና ብዙ ባለሙያዎች ተናጋሪ ወይም አውትስፖክን የሆኑ ሰዎች እንደዚህ አይነት ፕላትፎርም ላይ አንጠራም። እሱን አትጥሩት፣ እነሱን አትጥሯቸው ይቃወማሉ በሚል ግን በሀሳብ ነው ማደግ የምንችለውና በክርክር ማደግ ሲገባን እንደዚህ አይነት ገደቦች መደረጋቸው ራሱ በጣም አዝናለሁ ለማለት ነው። በውይይት እኔ ሁሉም ልክ ላልሆን እችላለሁ፣ ግን ሀሳቤን ሰምቶ የተሻለውን የሚጠቅመውን ለሀገር ማድረግ ይገባልና በዚህ ላይም ሀሳብ መስጠት ይችላላችሁ። እውነት ነው። ትልቅ ነጥብ ነው ዶክተር ያነሳኸው። አንደኛ ሸማቹ እንዳልከው ነጻነት ሊሰጠው ይገባል። የፎርቲፋይድ የሆነውን ነው መግዛት ያለብኝ ወይንስ ፎርቲፋይድ ያልሆነውን በሚል አማርጦ መግዛት እንዳልከው በሌላ በሚተኩ ምግቦች
እነዚህን ሚኔራሎችን ቫይታሚኖችን የሚያገኝበት አጋጣሚ ካለ ፎርቲፋይድ ባይሆን ያንን ዘይት ገዝቶ ማጠቀም እንዲችል ሊፈቀድለት ይገባል። ሌላው ደግሞ ሞኖፖልን ያመጣል። ገበያውን የተወሰነ በዚህ ስም ገበያውን የተወሰኑ አሁንም እየሆነ ያለው እሱ ነው ዶክተር። የተወሰነ ብራንድ ያላቸው አንድ ወይ ሁለት ምርት የሀገሪቱን ገበያ ተቆጣጥረዋል። ይህን ደግሞ ከውጭ የሚያስገቡ በጣም በጣት የሚቆጠሩ ኩባንያዎች ናቸው። ገበያውን በሞኖፖል እየያዙ በሞኖፖል ደግሞ ገበያ ሲያዝ ውድድር አይኖርም። ውድድር ብቻ ሳይሆን የዋጋንም በአድማ ይወስናሉ ጥቂት ሰዎች። እነዚህን የታወቁ ብራንዶች የሚያቀርቡ ኩባንያዎች እነሱ ተነጋግረው ዋጋውን ይወስናሉ። አሁን ዘይት ከ5 እና ከ4 ዓመት በፊት 400 እና 500 የነበረ ዘይት ዛሬ 2000 ብር የደረሰው እንዲህ ባለ ህገወጥ አሰራር ነው። ይሄን በቀጣይ አጀንዳ እስኪሆን ድረስ ይህንንም የወተቱን ጉዳይንም ሌሎች ጉዳዮችንም በተከታታይ የምንሰራበት ነው የሚሆን። ለዚህ ነው የራሳችን የሬዲዮ ፕሮግራም እንዲኖረን ያደረገው። የራሳችን የምንናገርበት ሀሳባችንን የምናንሸራሽርበት አጀንዳ የምንሰጥበት የሬዲዮ ፕሮግራም ስለሚያስፈልገን ነው እና ይህን እንትን ያልነው በስፋት በቀጣይ እንሄድበታለን። ዶክተር ተገቢ ነው። እሺ በዚህቹ ልጨርስና ማለት የምፈልገው ያው እውቀትና መረጃ የሚሄደው ርቀት አለ፣ ግን ኃይል ከሌለ ጉልበት ያሳጣል እና በፊት ተቋቁሞ የነበረው የኢትዮጵያ የሸማቾች ጥበቃ ባለስልጣን በዚህ ሂደት አቅም ኖሮት ሊመለስ ይገባል። አሁን እኔ እናንተ ብናወራ መረጃ ብንሰጥ አቅማችን የት ድረስ ሊደርስ ይችላል? ጉዳዩን እነግራለን፣ ምን ታመጣለህ ልንባል እንችላለን። አበንደስታን በጉልበት ግን ይሄንን ምርመራ ኢንቨስቲጌሽን ተሰርቶ አድማ መኖሩን፣ ሞኖፖሊ መኖሩን፣ እንደዚህ አይነት ሀሳብ መኖሩን አጣርቶ በምንሰጠው መረጃ ክስ ከሶ እስከ መጨረሻው ተከታትሎ ህብረተሰቡ የሸማቹ ጥቃት እንዳይደርስበት የሚከላከል ባለስልጣኑ መመለስ አለበት ብዬ ነው ማስበውና በዚህ ልጨርስ። በጣም አመሰግናለሁ። በጣም እናመሰግናለን ዶክተር። መልካም ቀን ሰናይ። መልካም ቀን። እሺ እናመሰግናለን። ሰኒ በጣም ወሳኝ ነገር ነው ያነሳው። በተለይ አሁን መጨረሻ ላይ የዚህ የንግድ ውድድርና የሸማች ጥበቃ ባለስልጣን ራሱን ችሎ መቋቋም አለበት ያለው እኔ ሁልጊዜ መድረክ ባገኘው አጋጣሚ ባገኘው ሁሉ የማነሳው ነው። ባለፈው በአርትስ ቲቪ ፋና ቴሌቪዥን ላይ በነበረኝ ኢንተርቪው ከሪፖርተር ጋር በነበረኝ ቃለ ምልልስም ይሄን ነገር ወደፊት አምጥቼ ተናግሬ ያለው። ይሄ ባለስልጣን አሁን በንግድና ቀጠናዊ ትስስር ሚኒስቴር ከሀገር ውስጥ ንግድ ጋር ተዳብሎ ነው ያለው። የጥቅም ግጭት ይፈጥራል። ንግድን የሚቆጣጠር ውድድርን የሚቆጣጠር ተቋም በንግድ ሚኒስቴር ስር ሲሆን ኮንፍሊክት ኦፍ ኢንተረስት ይፈጥራል። ጥርስም የለውም። እነዚህ አሁን ዶክተር ያነሳቸውን አይነት ታላላቅ ጉዳዮችን አንስቶ ፍርድ ቤት ሂዶ ተሟግቶ ለማስወሰንም ስለሚቸግር ይሄ ባለስልጣን እንደገና ራሱን ችሎ መቋቋም አለበት። የአፍሪካ ነጻ አህጉራዊ ንግድ ቀጠና አባል ሆነን ምርት መላክ ጀምረናል። የዓለም የንግድ ድርጅት አባል ልንሆን ነው። ስለዚህ ጠንካራ የሸማቾችን መብት የሚያስጠብቅ ተቋም ሊኖረን ይገባል።